የኢትዮጵያና የቀይ ባህር ግንኙነት የሺህ ዘመናት ታሪክ ያለው እንጂ የቅርብ ጊዜ ክስተት አይደለም። ከአክሱም ስልጣኔ ጀምሮ ኢትዮጵያ በቀይ ባህር ዳርቻዎች ላይ ያላት ተጽዕኖና የንግድ እንቅስቃሴን የታሪክ ድርሳናት የሚመሰክሩት ሀቅ ነው። ይበልጥ ተጨባጭ በሆነ መልኩ በ20ኛው ክፍለ ዘመን አሰብ የኢትዮጵያ የኢኮኖሚ ደምስርና የሉዓላዊነቷ መገለጫ ሆና አገልግላለች። ኢትዮጵያ በአሰብ ወደብ ላይ የገነባችው መሰረተ ልማት፣ ያቋቋመችው የባህር ኃይልና ያፈሰሰችው ሀብት ከተማዋን ከኢትዮጵያ ማንነት ጋር በማይነጣጠል መልኩ አስተሳስሯታል። የዛሬው የመልቅ ዝግጅታችን ትኩረት ነው። ፍቅር ተቢተው ነኝ። በ1993 በህዝበ ውሳኔ የኤርትራ የራስን እድል በራስ የመወሰን መብት ቢያረጋግጥም በወቅቱ ከ50 ሚሊዮን በላይ የነበረውን የኢትዮጵያ ህዝብ የተፈጥሮ መብት የሆነውን የባህር በር ሙሉ በሙሉ የነጠቀ ኢፍትሃዊ ውሳኔ ነበር። አንድ ውሳኔ ታሪካዊ በደልን ሲፈጥርና የአንድን ሀገር ህልውና አደጋ ላይ ሲጥል ዘላለማዊና የማይለወጥ ቅዱስ ህግ ሊሆን አይችልም። አሁን ላይ ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ በአፍሪካ ሁለተኛዋ ግዙፍ ወይም ብዙ የህዝብ ቁጥር ባለቤት ስትሆን የባህር በር አልባ መሆኗ ከተፈጥሮ ህግ ጋር የሚጋጭ ነው። አንድ ሀገር የራሷን የንግድ መርከቦች የምታሳፍርበት፣ ምርቶቿን ያለ ሶስተኛ ወገን ጣልቃ ገብነት የምትልክበትና የምትቀበልበት ሉዓላዊ ወደብ ከሌላት የኢኮኖሚ ነጻነቷ የተሟላ ሊሆን አይችልም። በአሁኑ ሰዓት ኢትዮጵያ ለጅቡቲ ወደብ በየዓመቱ የምትከፍለው ከ1.5 ቢሊዮን ዶላር በላይ የሆነ የውጭ ምንዛሬ የሀገሪቱን ኢኮኖሚ ክፉኛ እየጎዳው ነው። የአንድ ሀገር ግዙፍ የየብስ ክፍል ተፈጥሯዊ መውጫም በአቅራቢያ ያለው የባህር ዳርቻ ነው። የአሰብ ወደብ የጂኦግራፊ አቀማመጥ እንደሚያሳየው ዋነኛ ተጠቃሚዋና ህይወት የምትዘራበት ኢትዮጵያ ናት። በብዙዎች አንደበት የሚገለጽ ነው። ከኢትዮጵያ ውጪ አሰብ ኢኮኖሚያዊ ትርጉም የላትም። ኢትዮጵያ የራሷ የሆነ ሉዓላዊ ወደብ ሲኖራት በቀጠናው ላይ ያላት የሰላም አስከባሪነትን የማረጋገጥ ሚና ይበልጥ ይጠናከራል። የአሰብ ወደብ የኢትዮጵያ መሆን የቀይ ባህርን የጸጥታ ሁኔታ ከማረጋጋት ባለፈም በኢትዮጵያና በኤርትራ መካከል ዘላቂ ሰላም እንዲሰፍን በር ሊከፍት እንደሚችል የዘርፉ ባለሙያዎች ሲናገሩ ይደመጣል። የአሰብ ወደብ ግንባታ በዘመናዊ መልኩ ተስፋፍቶ በህዳር ወር 1954 ዓ.ም በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በይፋ ተመርቆ ስራ እንደጀመረ ይጠቀሳል። ከዚህ በተጨማሪም በወደብ ውስጥ በሶቪየት ህብረት ድጋፍ የተገነባውና ለኢትዮጵያ ኢንዱስትሪ ትልቅ ሚና የነበረው የአሰብ ነዳጅ ማጣሪያ በ1967 ዓ.ም ተመርቆ አገልግሎት መስጠት እንደጀመረም የሚነሳ ነው። የአሰብ ወደብ ግንባታ በኢትዮጵያ ታሪክ ውስጥ ከውጪ ባለሙያዎች ጋር በመቀናጀት ኢትዮጵያውያን መሐንዲሶችና ባለሙያዎች በበላይነት የተሳተፉበት ትልቅ የመሰረተ ልማት ፕሮጀክትም ነበር። ቀዳማዊ አጼ ኃይለ ሥላሴ የአሰብን ወደብ የኢትዮጵያ ኢኮኖሚ ምሰሶ ለማድረግ በከፍተኛ ደረጃ አስፋፍተዋል። ታህሳስ 3 ቀን 1961 እንደ አውሮፓውያን አቆጣጠር ደግሞ በይፋ መርቀው ከፍተዋል። በቀዳማዊ አጼ ኃይለ ሥላሴ ዘመን የአሰብ ወደብ የነበረው ሚናና ታሪካዊ ክንውኖችም ብዙዎች ናቸው። አጼ ኃይለ ሥላሴ የአሰብን ወደብ በይፋ የመረቁት ታህሳስ 3 ቀን 1961 የግንባታ ድጋፍ የወደብ ማስፋፊያ ስራ በሶቪየት ህብረትና በዩጎዝላቪያ እርዳታ የተከናወነ ነበር። ስትራቴጂካዊ ጠቀሜታ ንጉሠ ነገሥቱ በምርቃቱ ዕለት የአሰብ ወደብ መከፈት ወይም ስራ መጀመር ለኢትዮጵያ ህዝቦች የብልጽግናና የእድል በር ነው በማለት ተናግረውም ነበር። ወደቡ የኢትዮጵያን የወጪና ገቢ ንግድ 70% ያህሉን ያስተናግድ የነበረ ሲሆን በተለይም በ1960ዎቹ የሀገሪቱ ዋነኛ የንግድ መውጫና መግቢያ ሆኖም አገልግሏል። የወደብና የነዳጅ ማጣሪያው መስፋፋት ከወሎና ከትግራይ ክፍለ ሀገራት በርካታ ዜጎች ወደ አሰብ እንዲመጡና በወደብ በጨውና በአሳ ኢንዱስትሪዎች እንዲሰማሩም ምክንያት ሆኗል። በአጼ ኃይለ ሥላሴ ዘመን የተጀመረውና የተጠናከረው የአሰብ ወደብ አገልግሎት በደርግ ዘመን የሀገሪቱ ዋነኛ ወደብ ሆኖ እስከ 1990ዎቹ መጨረሻ እስከ ኢትዮ ኤርትራ ጦርነት ቀጥሏል። የአሰብ ነዳጅ ማጣሪያ ከ1964 እስከ 1967 በኢትዮጵያ ኢንዱስትሪ ታሪክ ውስጥ ትልቅ ስፍራ የሚሰጠው ፕሮጀክትም ነበር። የመሰረት ድንጋይ ንጉሠ ነገሥቱ ግንባታው ሲጀመር ይህ የነዳጅ ማጣሪያ
የኢትዮጵያ የመጀመሪያው ግዙፍ ከባድ ኢንዱስትሪ ፕሮጀክት ነው በማለት ገልጸውትም ነበር። ግንባታው በ1964 ተጀምሮ በ1967 እንደ አውሮፓውያን አቆጣጠር በይፋ ተመርቆ ስራ ጀምሮም ነበር። ማጣሪያው በቀን 17500 በርሜል ነዳጅ የማጣራት አቅምም ነበረው። ይህም ኢትዮጵያ በነዳጅ ምርቶች ራሷን እንድትችል ለማድረግ ታቅዶም የተሰራ ነበር። ቀደም ሲል አጼ ኃይለ ሥላሴ በጊዜያቸው ለአንድነቱ ጉዳይ በጣም ተግተውበት ስለነበርም እንደዚህ ተብሎ ተዘፍኖላቸውም ነበር። አባ ጠቅል ሳለ ማንን እፈራለሁ፣ በኤርትራ ባህር ገብቼ ዋኛለሁ። አባ ጠቅል ኃይሌ የኢትዮጵያ ምሰሶ የተዘጋውን በር ከፈተው መልሶ። እንዲህም ተብሎላቸው ነበር። በወቅቱ የባህር በር ለአንድ ሀገር ምንኛ አስፈላጊም እንደሆነ በሀገረ ብሔር ምስረታ ሂደት ውስጥ የአውሮፓ ሀገራት ከጎረቤቶቻቸው ጋር ያሳለፉት አውዳሚ ጦርነቶች በቂ ማሳያ ነው። ስለ ባህር በር ምሁራን የተለያየ ሐሳብና እይታን ያነሳሉ። አስፈላጊነቱ ኦክሲጅን ለሰው ልጅ የሚያስፈልገውን ያህል ባይሆንም እጅግ በጣም አስፈላጊ ነው የሚሉ ሲሆኑ፣ ሌሎቹ ደግሞ የባህር በር ማጣት ግን የባህር በር አልባ ሀገሮች በሞትና በህይወት መካከል የሚኖሩ ናቸው ብሎ መደምደም ደግሞ ትክክል አይሆንም። እንዲያውም አንዳንድ የባህር በር አልባ ሀገሮች ከብዙ የባህር በር ካላቸው ሀገራት ይበልጥ ሀብታም መሆናቸውን በማንሳት እንደ ስዊዘርላንድ፣ ሃንጋሪ የመሳሰሉ ሀብታም ሀገራትን ይጠቅሳሉ። የአሰብ ጉዳይ ባለፉት ዓመታት ከፖለቲካ የውይይት መድረክ የተለየበት ጊዜ ባይኖርም ከቅርብ ጊዜ ወዲህ ግን አብዛኛው የኢትዮጵያውያን ጥያቄ ሆኗል። በመንግስትም በኩል በተቻለ አቅም ያሉ አማራጮችን በመጠቀም የወደብ ጥያቄ ምላሽ እንዲያገኝ እየሰራም ብቻም ሳይሆን ጉዳዩ ከኢትዮጵያም አልፎ የዓለም አቀፍ ማህበረሰብን ትኩረት የሳበ ሆኗል። ኢትዮጵያ የባህር በር ያስፈልጋታል የሚል ሳይሆን እንዴት ማግኘት አለባት በሚል ጉዳይ ላይ መተኮር እንዳለበት የዘርፉ ባለሙያዎች በተደጋጋሚ የሚያሳስቡት ነው። የዛሬው የመህልቅ ዝግጅታችን አበቃ።